የምርመራ ውጤቱ ዛሬ ኤልሳ ይዛ አባቷ መምጣት ስላልቻለ እንድታደርሽልኝ እና እንዲሁም መላ ቤተሰቡ እንዲጠነቀቅ አደራ ብሎ ላካት። የስመኝ ውጤት በጣም የሚያሳዝን እየከፋ እንደሆነም ተነገረ። የበላችው ምግብ ላይ መርዝ ተደርጎባት እንደበላችና ደግሞም ቶሎ ብላ ባያስመልሳ ኖሮ እህኔ በህይወት እንደማናገኛት የሚያሳይ ውጤት ነበረ። ቤኪና ዙፋኔ ምን እንደተፈጠረ ማን እንደዚህ ሊያደርግ እንደቻለ ለነሱ አንደኛና ቀንደኛ ጥላት ብርቱካን የሆነችው ከዚህ የለችም። ማን ነው ይሄን የሚያደርገው በማለት ሁሉም በስሌት ይብሰለሰል። እኔ ራሴን መጠበቅ አያቅተኝም፣ አባትሽንም አንቺንም ከልብ አመሰግናለሁ በማለት ከቡርቴ ጋር እንዳልተያያዘና እንዲሁም ትዝታ እንዳደረገችባት ስመኝ የምታውቅ ሲሆን ፊት ለፊት ተፋተው ይህን እንዳረግሽ ወይም አንቺ እንደመረሽ ጠንቅቄ ነው የማውቀው። ምክንያቱም ከክፍሉ እንደወጣ ወይም እየበላሁ እያለ አንቺ ነሽ ቦርሳ እንዲያዘሽኝ እና በምግቡ ጋር ያገኘሁሽ፣ ከአንቺ ውጭ ማንም የመረዘኝ የለም ስትልም ፈጣሪ ሆይ ብላ ምንም መንጠቅጠቅና ሌላ መውራት አይፈልግም፣ አንቺ እንዳስመረሽኝ እርግጠኛ ነኝ በማለት ትመልስላታለች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የቻናላችን ቤተሰቦች እንዴት አደራችሁ? እንዴት ዋላችሁ? ዛሬ ይዤላችሁ የመጣሁት ኪሩቤል ድራማን ክፍል 23 ነው። እነሆ እንድትከታተሉ ጋበዝኳችሁ። ወዳችሁ ፈቅዳችሁ ስለምትከታተሉኝም ከልብ አመሰግናለሁ። ዙፋኔ ካፈኗት ስትነቃ ወይም ከእንቅልፏ ተመረዘችበት ወይም ከመድኃኒቱ ስትነቃ አጠገቧ ያገኘችው ኪሩቤል ነበር። ኪሩቤል ማን ነው ምንድን ነው እንደዚህ ያደረገን ብላ ስትቀሰቅሰውም እኔ የማውቀው ነገር የለም፣ ጥላትሽን አንቺ እንጂ የምታውቂው እኔ አይደለሁም፣ አንቺን አፍነው ወይም አግተው ሊወስዱ ሲሉ ደረስኩኝ፣ እየተከታተልኩሽ ነበረ፣ ከዛም እኔንም በጣም ፈነከቱ በማለት ህግ በጣም ትልቅና ጉዳት እንደደረሰበት ካየች በኋላ ወደ ሆስፒታል ወስዳው ታስመረመረችውና ካሳሸገችለት በኋላ ወደ ቤቱ እንድትወስደው ብትጠይቀውም ነገር ግን ማንም ሰው እንደሌለውና ብቸኛ እንደሆነ ሲነግራት ወደ እነሱ ቤት ልታመጣው ተገዳለች። ቤት ስትመጣ ዙፋኔ ያጠገኛቻት ሌላ ሰርፕራይዝ ነበር። አልጋ ላይ ተኝታ ወይም ሶፋ ላይ ራሷን ስታ ስመኝ ተኝታ ነበረ። ምኞትዬ ምን ሆነሽ ነው የኔ እናት ምናምን ብላ ብትጠጋም እሱም ምን እንደሆነ እንዳላወቀና ቤኪ ራሷን እዚሁ ሶፋ ጋር ቡና ቀራርቢ ብያት መለስ ስትል ነው አዙሮ የወደቃት በማለት ኤልሲም እዛው ነበረች። ሁሉም እንግዲህ ከተደናገጡ በኋላ እኔ ደግሞ ይሄ ጎረምሳ ደግሞ ማን ነው በማለት ትዝታ ወሬዋን ትቀጥላለች። ይሄ ጎረምሳ አደጋ ደርሶብኝ ነበር ወንድሜ፣ እሱ ነው ያስጣለኝ። ለዛም በጣም ስለተጎዳም ቤቱ ልወስደው ስል ማንም ሰው የሚንከባከበው ሰው ስለሌለ እኛ ቤት አመጣሁት ስትል በጣም ደንግጦ ቤኪ የኔ እህት ደህና ሆንሽልኝ ወይ? አሁን እንዴት ነሽ? እንዳልጨነቅ ብለሽ ነው ወይ? ብቻ የወንድም ስጋትና ፍራቻውን ሁሉንም ያሳያታል። ወንድሜ እኔ በጣም ደህና ነኝ፣ እሱን ነው የጎዱት በማለት አሁን ለማንኛውም ተረጋጉ በማለት ቁጭ እንድና ወንድሟን ወይም እህቱን ስላተረፈለት በጣም እንደሚያመሰግነው ተናግሮ ዙፋኔ አሁን እንትና መንከባከብ እንዳለባቸው ተናግራቸዋል። ኤልሳና ቤኪ ወይም በረከት እንግዲህ ምኞትን ይዘው ወደ ክፍሏ ሊሄዱ ሲል በረከት ግን ፈጽሞ ክፍሏ አትሆንም፣ እኔ ክፍል ነው መሆን ያለበት፣ ዶክተሩም ስለሚመጣ እኔ ክፍል ሆና ደግሞም አዳሯን እንድንከባከባ ምቾት ላይሰማት ይችላል በማለት ወደ ቤኪ ክፍል ወስዶ እንግዲህ ካስተኛት በኋላ ከትንሽ ደቂቃ በኋላ ዶክተሩ ደም መርምሮና ደም ውስጥ ውጤቱን ነገ እንደሚመጣ ተናግሮ ይሄዳል። የማይደርስ የለም የማይነጋም ሌሊት የለም። ሌሊቱ ሲነጋ ቀና ስትል ቤኪ ሶፋ ላይ ተኝቶ እዛችው አልጋው ጎን ላይ ነገር ግን ስመኝ ወይም ምኞት ተኝታ ነበረ። በጣም ይቅርታ ሶፋ ላይ አስተኛው ስትለው ችግር የለውም ዋናው የአንቺ ደህንነት ነው፣ አንቺ እኮ ለኔ ማለት ብሎስ ሊጀምር ሲል ምንም አያስፈልግም መመሰጋገሩ በማለት በቃ ቤኪ አመሰግናለሁ ቁርስ ልስራ ስትል ዙፋኔ ሁሉንም ነገር ጨርሳለች። ነገር ግን አንቺ ተንቀልፈሽ እንዳትነሺ ብለን ነው ዝም ያለች ሲልም እሷም በጣም አመሰግናለሁ ነገር ግን መቸገር አልነበረባትም ስትል መቸገር ምናምን የሚባል ነገር የለም እኛ ቤተሰቦችሽ ነን፣ ስለዚህ ስለ ጤንነትሽ ብቻ ነው ልትጨነቅ የሚገባው በማለት ሀሳብ አስተያየቱን ሰጥቶ ወደ አልጋዋ ከመሄዷ በፊት ኪሩቤል ተንቅልፉ ልክ እንዴት ተነሳም
ኪሩቤል ተንቅልፉ እንዴት ተነሳም ትዝታ ፍጥጥ ብላበታለች። ነገር ግን ትዝታ ይሄ ነገር ምንም ደስ ያላላት ከማታ ጀምሮ ተልኮ ያላት ነገር እየመሰላት ምን አስቦ ነው? ቆይማል እንዴት ሊረዳሽ ቻለ? ማንኛውም ሰው እንዴት ሊረዳ ይችላል? ማንኛውም ሰው ሰውን ለመርዳት እኮ ሰው መበቂ መሆን አለበት። ሰውን የሚተናኮለው ደግሞ እንስሳት ነው በማለት ይመልስላታል። በየወሬያቸው መካከል ጣልቃ እንዳትገባ ብታስጠነቅቃትም ዙፋኔ ነገር ግን ይህን ተግባሯት ተያይዘዋለች ትዝታ። ነገር ግን በቃ እኔ ምንም ሳየው ስላልወደድኩት ነው በማለት ስሟን እስካሁን እንዳልተዋወቀችው ተነገረችው። ወይም እንዴት አደርክ ብላ በጧት ውሃ ይዛለት እሱ እንዲጠጣና እንዴት ምን አይነት ስሜት ላይ እንዳለው ወይም አሁን ምን እየተሰማው እንዳለ ስትጠይቀውም እሱም አሁን በጣም እንደተሻለው እና በጣም ደህና እንደሆነ አሁን ደግሞ ወደ ስራ አንድ አስቸኳይ ስራ እንዳለው ሲነግራትም በጣም አመሰግናለሁ በድጋሚ ስትል መመሰጋገኑ ምንም አያደርግም። እኔ የሰውኛ ግዴታዬ ነው ማንኛውም ሰው የሚያደርገውና ያደረግኩት ብሎ ሊሄድ ሲል ዛሬም ስምሽን አትነግሪኝም ሲልም ዙፋኔ በመሽኮርበም ስሜን እኮ ሺህ ጊዜ ሰማኸው ሲጠሩ ስትልም አንቺ እንድትነግሪ ነው እኔ የምፈልገው ሲልም እሷም ዙፋኔ እንደምትባል ስትነግረውም እሱም አፍጥጦ እንግዲህ ኪሩቤል እባላለሁ በማለት ድጋሜ ይታወቃሉ። ከተዋወቁም በኋላ ሊሄድ ሲል ወንድሟ ይመጣል። እስቲ ወንድሜ ተዋወቀው ማታ እኮ በግርግር ስለሆነ በደንብ አልተዋወቃችሁትም በማለት እሱም በረከት እባላለሁ ሲልም ይህኛውም ኪሩ እባላለሁ በማለት እጁን ጨብጦት ለረዥም ሰዓት ይቆያል። ሁሉም ግራ የገባቸው ለምን እንደዚህ እጁን አጥብቆና ፈዞ እንደቀረ ግራ የገባቸው ተንግዲህ ወደ እንግዲህ ዋጋ ነው ማስከፍልህ በማለት በራሱ ሀሳብ ውስጥ ይስለዋል። በዛ ሰዓት ነበረ እጁን ጨብጦ የረሳው ብን እንዳለ ወይም ከሀሳቡ ሲመለስ ቶሎ ብሎ እጁን ይለቀዋል። ወንድሜን በድጋሚ እህቴን ስላተረፍክልኝ ከልብ አመሰግናለሁ በማለት ቁርስ እንኳ ብላ ቢባልም ነገር ግን መሄድ እንዳለበት ለዙፋኔ ተሰናብቷት እንደሚደዋወሉና ሌላ ጊዜ ደግሞ መጥቼ እንደምበላ ቃል ገባልሻለሁ ብሎ ሲሄድ ትዝታ አሁንም በመካከል ገብታ ሌላ ጊዜም ለመምጣት ካሰብክ ችግር አለ ማለት ነው ብላ በሀሳብ መሰብሰሏና ማብሰልሰሏን አልተወችም። ዛሬ እንግዲህ በዚህ በወሬ ጠልቃ ግብት በምትለው በጣም የተናደደችባት ዙፋኔ ወንድሟን ጠርታት እንግዲህ ወደ እዚህ ቤት እስከ መቼ ነው የምትቆየው? ስለዚህ ወደ መጣችበት ትመለስ በማለት መልእክቷን ወይም ለወንድሟ ተነግረዋለች። ቤኪም ጠርቶ ትዝታ መነጋገር አለብን እስከ ዛሬ ተቀመጥ እህትሽም ቢሆን ማንም ቢሆን እኔ ሁሉም ነገር ቦታውን ይዟል። ብርቱካንም ከዚህ ተቤት ወጥታለች። ስለዚህ አንቺም መውጣት ይጠበቅብሻል ሲልም ከእህቴ ጋር አጣልታይ ማንም ሰው መሄጃና መድረሻ እንደሌለኝ አውቀህ እንዴት ሂጂልኝ ትለኛለህ በማለት ስቅስቅ ብላ ታለቅሳለች። በቃ አታልቅሺ ወይም እዚህ ትንሽ ጊዜ መኖሪያ እስከምታመቻች እንድትቆይ አደርጋለሁ ብሎ ቤኪ ያረጋጋታል። እሷን ፊቷን ታጥማ እንድትመጣ እና በዛ መካከል ዙፋኔ መታ የሆነውን ነገር ስትጠይቀው ምንም እኮ ከብርቱካን ጋር የሚያገናኝ ነገር የለም ይች እኮ ምስኪን ናት፣ ስለዚህ ምንም አትጨነቂ በማለት መልስ ይሰጣታል። እሺ በቃ ለትንሽ ጊዜ መታገሴ አይቀርም በማለት እንዲሁም ብቻዋን ግን ጤነኛ ማንም ብኮ ምንም ነገር ግን የብርቱካን እህት መሆኗ ፈጽሞ አትርሳ እኮ ወንድሜ ብላ እንግዲህ ድንገት በሩን አንኳኩታ ኤልሳ ትመጣለች። በጣም ይቅርታ እኛ መምጣት ሲኖርብን እኛ አንቺ መጣሽ አይደል ሲልም ግን መሽቶ ነበር እኮ ጠዋት ቢደርስስ ቢሏትም ኖ ችግር የለውም ብላ በጣም የምኞት ውጤት በጣም አስደናቂና አስገራሚ ስለሆነብኝ ልነግራችሁ ነው የመጣሁት ብላ አባቷ ሰላም እንዳላቸው ሰላምታቸውን አድርሳ ወደ ውጤቱ ትሄዳለች። እሱም እንግዲህ ውጤቱ ላይ የሚያሳየው ተመርዛ እንደበላ የተመረዘ ምግብ ወይም መርዝ ያለው ምግብ እንደበላችና ከእንግዲህ ወዲያ መጠንቀቅ እንዳለባት ደግሞ ቀጥሎ ባያስመልሳ ኖሮ በህይወት እንዳማናገኛ ሲነግር ቤኪ ያለበትን አያውቅም። ምክንያቱም ማንም የመርዛታን ብሎ የማያስብ ሲሆን ምክንያቱም ብርቱካን ከዛ ተቤት ከወጣች ሁሉም ሰላም ይወርዳን ብሎ ነበር። ነገር ግን ልካ ነው ብላ እህቷ ብታስተባብልም ነገር ግን ግልጽ የሆነ እይታዋ ላይ የሚለይ ምኞት አውቃባን ነበር። ሁሉም እንደሄዱ ወይም በቃ ስለመሸ ወደ ቤቴ ሸኘኝ ብላው ቤኪ ሲሸኛት እንግዲህ ዙፋኔ ደግሞ
አዲሱ ጀንጃኛ ወይም አባቷ በሰራው ስህተት እነሱን ሊበቀል በመጣው ኪሩቤል ልታወራው ስልኳን ወደ ክፍል ስትገባ አንቺ እንደመረሽ ጠንቅቄ ነው የማውቀው ስትል እኔ ምንም ነገር እንደማታውቅና ደግሞም እኔ ምን አድርጌ ነው መረዘች ስልም አንቺ ነሽ ቦርሳዬን ላምጣልሽ ብዬ ወይም ቦርሳሽን ጠፋይ ብለሽ ስታስፈልገኝ ነበር። ስለዛ ውጭ ማንም ሰው ይህን ሊያደርግ አይችልም በማለት መልሷን ትሰጣታለች። በተደጋጋሚ እንግዲህ ኬቢና በረከትና ኤልሳዬ እንግዲህ ቅርርብነታቸው እጅጉን የጎላ ቢሆንም ነገር ግን አይኑ ከምኞት ላይ ሊነቀል አልቻለም። ተሰናብቷት ሊመለስ ሲል ግን እሱን ያገጠመው ነገር ተመልሶ ወይም ኪሩቤል የሚባለው ሰውዬ ዛሬም ሊያጠቃው እየሞከረ ነው። ኪሩይ አጠቃውን ወይስ